እስራኤል ውስጥ ክርስትናን መስበክ በወንጀል ሊያስቀጣ ነው። እኛ እዚህ በኢራንና በአሜሪካ ጦርነት ቢዚ ሆነን ባለንበት ሰዓት ከ7 ቀን በፊት የእስራኤል ፓርላማ ኦር ኬኔሴት ውስጥ አዲስ ረቂቅ ህግ ቀርቧል። ክርስትናን መስበክ በ2 ዓመትና ከ1 ዓመት እስከ 2 ዓመት እንዲያስፈርድና በወንጀል እንዲያስጠይቅ የሚጠይቅ ረቂቅ ህግ ቀርቧል። የእስራኤል ፓርላማ ውስጥ ከዚህ በኋላ ክርስትናን መስበክ ከ1 ዓመት ጀምሮ እንዲሁም ደግሞ የተሰበከው ሰው ደግሞ እድሜው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት እስር እንዲያስቀጣ የሚጠይቅ ረቂቅ ህግ ለፓርላማው መቅረቡ ተነግሯል። ስለዚህ ክርስትና እዚህ ረቂቅ ህግ ላይ እንግዲህ ስፔሲፊካሊ ሜንሽን የተደረጉት ክርስቲያኖች ናቸው። ሶ ክርስትና የሚለው እምነት ነው ስፔሲፊካሊ ሜንሽን የተደረገው። ስለዚህ ክርስትናን መስበክ እንዲሁም ወደ ክርስትና ሰዎች እንዲመጡ ጥሪ ማድረግ ለምን በኢየሱስ ክርስቶስ እንዳመኑና የኢየሱስ ክርስቶስ እውነተኝነትን የመሳሰሉ ነገራቶችን በመናገር ወደዛ እምነት እንዲመጡ ማድረግ የተለያዩ የመጣሪያ መንገዶችን በመጠቀም ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ፓምፍሌት መበተል ሊሆን ይችላል፣ ቡክሌት መበተል ሊሆን ይችላል። እነዚህን ተጠቅመው ጥሪ ማድረግ እስከ 1 ዓመት በወንጀል እንዲያስቀጣና እንዲሁም ደግሞ ይህ ጥሪ የተደረገለት ሰው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት በወንጀል በእስር እንዲታሰር የሚያደርግ ረቂቅ ህግ እንግዲህ ለፓርላማ መቅረቡ ተነግሯል። ይህ ረቂቅ ህግ እንግዲህ የእስራኤል ዳይሃርድ ደጋፊዎች የሆኑት የአሜሪካ ኢቫንጀሊካን ክርስቲያኖች ገና ካሁኑ ተቃውሞ እያሰሙበት ያለ ነገር ቢሆንም ግን ረቂቁ ቀርቧል። ፓርላማ ውስጥ እንግዲህ ሊያከራክር ይችላል፣ ሊጸድቅም ላይጸድቅም ይችላል። እሱን አይገስ ዊል ሲ ነገር ግን እንደዚህ አይነት ነገራቶች አሉ ማለት ነው። ከዚህ በኋላ ያ ህግ ከጸደቀ ክርስትናን ኢንፐብሊክ ኦር በማንኛውም መንገድ መስበክ እንግዲህ እስር ነው ትርጉሙ ማለት ነው። ከዚህ በኋላ እስራኤል ውስጥ ያ ህግ ከጸደቀ እንደምታውቁት ከወራት በፊት እዚህ ጋር ከጀርባ የምታዩት ፓትሪያርክ የኢየሩሳሌም፣ የእስራኤል፣ የጆርዳንና የሶሪያ ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ፓትሪያርክ ቴዎፊሎስ III ከወራት በፊት እንግዲህ ክርስቲያኖች እስራኤል ውስጥ ኤግዚስታንሻል ትሬት የመኖርና ያለመኖር አደጋ ተደቅኖብናል እባካችሁ ብለው ጥሪ ሲያደርጉ የነበረ እንደሆነ ይታወቃል። ያ ሀፕን ካደረገ ያንን ከተናገሩ ከ7 ወር ኦልሞስት ከወራት በኋላ እንግዲህ ይህ ረቂቅ ቀርቧል። ስለዚህ ይህ ረቂቅ የሚጸድቅ ከሆነ ከዚህ በኋላ ክርስትናን እስራኤል ውስጥ መስበክ ወንጀል ይሆናል ማለት ነው። ይጸድቃል አይጸድቅም? አይገስ ዊል